መለኮት በሐዋርያትና በነብያት ሲሰበክ ያ መለኮት ኢየሱስ ነው ወይ የሚል ነበር ፖይንቱ። ያንን መለኮት ኢየሱስ ነው ወይስ አይደለም የሚለውን ከመግለጥ ባሻገር ሰዎች በፈጣሪ ላይ እንዲስቁና እንዲሳለቁ ወጣቶቹ እጅ ያለው ፈጣሪ አንፈልግም እግር ያለው ፈጣሪ አንፈልግም እንዲሉ ወደ ኤቲስት ነው የገፋፋቸው። ይሄ ነውር አይደለም፣ ያኔ ነውር ነው። ኦርቶዶክሶችም ፕሮቴስታንቶችም ሙስሊሞችም ጥንቃቄ ማድረግ አለብን። እኔ በልጥ በማለት እኔ ከሞትኩኝ ሰርዶ አይብቀል እንዳለችው እንዳህያይቱ መሆን የለብንም። እኛም ጋር ፈጣሪ እንዳለ እናንተም ጋር ፈጣሪ እንዳለ በልቦናችን ማወቅ አለብን። በእስልምና ሃይማኖት አምላካችን አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም እንዳስተማሩን ምንድነው አንድን አካል ብትጠላውም እንኳን ፍትሃዊ ይሁን ነው። እኛ ክርስትናን አንጠላም፣ ያን ኦርቶዶክስ ማህበረሰብ አንጠላም፣ ፕሮቴስታንቱን አንጠላም። ዋና ዓላማችን ፈጣሪ ብለን ካመንን ያ ፈጣሪ መጽሐፍ ቅዱስ ላይ በምን መልኩ ተገልጧል፣ ቁርአን ላይ በምን መልኩ ተገልጧል፣ ቁርአን ላይ በተገለጠበት መጽሐፍ ቅዱስ ላይ በተገለጠበት መልኩ እንሂድ። የሃይማኖት አባቶች ጣልቃ መግባት የለባቸውም ነው። በክርስትናው ታሪክ የሃይማኖት አባቶች ቀሳውስትና መነኮሳት ኢየሱስን ፈጣሪ ነው ሲሉ ትክክል ናቸው ወይ ነው? ኢየሱስን ፈጣሪ ነው የሚል ሐሳብ ሲያመጡ ከሐዋርያትና ከነብያት ጋር ይገጥማሉ ወይ ነው? ለፈጣሪ ከመጨነቃችን የተነሳ እንጂ ኦርቶዶክስን ፕሮቴስታንትን ከመጥላታችን አይደለም። ደግሞ ማለት ነው ነብያችን አለይሂ ሰላቱ ወሰለም አንድን ሐቅ ነው ብላችሁ መስክሩ፣ ጥፋት ያጠፋው አባታችሁም እንኳን ቢሆን ነው። ስለዚህ እኛን ስለጠላችሁ በፈጣሪ ላይ ድንበር አትለፉ ነው። ተግባብተናል። ምን አለ መሰላችሁ በኦርቶዶክስ አስተምሮ መጽሐፍ ቅዱስ ላይ ስለ እግዚአብሔር አብ የተቀመጡ ባህሪያቶች አሉ። እግዚአብሔር አብ ኢየሱስ ክርስቶስ በሉቃስ ወንጌል ምን ይላል መሰላችሁ? በእግዚአብሔር ጣት አጋንንትን ካወጣሁኝ ብሏል። እግዚአብሔር ምድር መረገጫ አይናት ብሏል። ኦኬ እግዚአብሔር ብዙ ባህሪያቶች አሉት እዛ መጽሐፍ ቅዱስ ላይ። እነዚህ መጽሐፍ ቅዱስ ላይ የተቀመጡትን ባህሪያት በመውሰድ የኦርቶዶክስ ቤተክርስቲያን አባቶች ምን ይላሉ? ለእግዚአብሔር አብ ያለው የሰውነት አካል ለስላሶችም አላቸው ብለው ያረጋግጣሉ። በገድላትና በተአምራት ላይ ለስላሶች ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ለአዳም ያለው ሁሉ አላቸው። እጅ፣ እግር፣ ኦኬ እያንዳንዱ የሰውነት ክፍል አላቸው። በዚህ አናፍርም። ነገር ግን የሰውነት ክፍል አካል ሲባል እንደኛ እንደ ሰው የሚመረመር አይደለም። እንደኛ እጅ አይደለም፣ እንደኛ እግር አይደለም፣ እንደኛ አይን አይደለም ብለው ያብራራሉ፣ በግልጽ ያስተምራሉ። አይመረመርም ብሎ ማለት ነው። ነገር ግን ትናንትና ወገናችን እፎይ ሲያደርግ የነበረው ምንድነው? የአይሁድ እምነትን ማብራሪያ ነው ያመጣው። የአይሁድ ራባዮች፣ የአይሁድ ሃይማኖት መምህራን መጽሐፍ ቅዱስ ላይ ለእግዚአብሔር ጣት አለው፣ ለእግዚአብሔር እጅ አለው፣ ለእግዚአብሔር አይን አለው የሚለውን ያብራሩበትን ማብራሪያ ነው እንጂ ያመጣው መጽሐፍ ቅዱስ ላይ ቀጥታ የተገለጠውን አይደለም ያመጣው። በእስልምና ሃይማኖት አምላክ አይመረመርም። አምላክ ኃያል ነው። አምላክን ያየው ማንም የለም። ስለ መለኮት ስታስብ ደስ የሚል ስሜት የሚሰማ ነው። እንግዲህ ፈጣሪያችን አምላካችን አላህ Subhanahu Wa Ta'ala ከፍጥረታት በላይ ከፍ ያለ ማንም ሊደርስበት የማይችል አምላክ ነው። እኛ ሃይማኖት አባቶቻችንም ቁርአናችንም ሐዲሳችንም የሚለው እንደዛ ነው። ስለዚህ የተሰጠውን ቶፒክ በመዝለል ሃይማኖትን ወይም ፈጣሪን መሳቂያ መሳለቂያ ማድረግ ይሄ ከግብረ ገብነት የወጣ ክህሎት የሌለው ባለጌነት ነው። ስለዚህ እንደዚህ አይነት ነገር መሆን የለበትም። በቃ ግብረ ገብነት ይኑረን። የተማረ በነገራችን ላይ ቋንቋን ራሱ ታሪክን ራሱ መጠበቅ አለብን። በቋንቋ የቋንቋ ምሁራን እንዴት ይስማማሉ? በታሪክ የታሪክ ምሁራን እንዴት ይስማማሉ? በሃይማኖት የሃይማኖት አፖሎጂስቶች የሃይማኖት አባዎች የሚስማሙበትን ፖይንት ነው እንጂ የምናስቀምጠው የአከሌን